አሁን ስታሊንን እንደ ተራ አክቲቪስት ነው እኛ የምናየው። ግን ታስታውሳላችሁ ኤርትራ ሄዷል እና የቲፒኤልኤፍንና የኤርትራን ጽምዶ እንደመሰረተ ሁሉ የአማራ ፋኖንም በዚህ ማዕቀፍ ውስጥ እንዲገባ አድርጎ ከሸኔ ጋር እንዲተባበሩ አድርጎ ከውጪ የሚመጣውን ገንዘብ ለነዚህ ቅጥረኞች እየከፈለ ይሄንን የሚያስተባበር እንደሆነ ግን በዚህ ውስጥ ሁሉም ወገኖች መጎዳታቸው ለምን ለሁሉም ጥላቻ ስለነበረው ከዚህ በፊት ከፍተኛ ፕሮፓጋንዳ ይሰራ ስለነበር ይሄን ተልእኮ እርስ በርስ በማጫረስ የአማራ መሬትን የጦር ሜዳ በማድረግ እያሳካ እንደሆነ ይነግረናል። ስለዚህ አሁን ይሄንን የጥፋት ውጥናቸውን ይበልጥ አጠናክረው ለማቀጠልና እየተዳከሙ ከነበሩበት ይሄ ብዙ ወደ ሰላም በመምጣቱ ምክንያት እየተዳከሙ ካለበት ይሰበስበናል፣ ትንሽ ያቆየናል፣ እንደው ጠላትም እንዲተማመንበን ያደርጋል ብለው ተስፋ ባደረጉበት አደረጃጀት ውስጥ የፈጠሩት ይሄንን አሁን የነገርኳችሁን ዓላማ የሚያስፈጽሙ ሰዎችን ማቆም ነው።